رحمن يا رحمن ساعدني يا رحمن اشرح صدري قرآن. السلام عليكم ورحمة الله وبركاته. ሰላም ወደዚህ ዜ እንዳዲ ፋሚሊ ቻናል ተከታታዮች ሰላማችሁ ብዝት ይበል። እንዴት ናችሁልኝ? ሻይኝ ልሂድበት በቃ ይዘጋጅልኝ ሻንጣዬ ያልኩበት ቀን ደርሶ ይኸው ሳውዲ ሪፖርት እየሄድኩኝ ይገኛለሁ ማለት ነው። በመጀመሪያ አጋጣሚ ሆኖ በሰዓቱ በወቅቱ እንትን ሰኔ ሐምሌ ነሐሴ ላይ ነበረ የመጣሁት የዛሬ አመት ማለት ነው። አመት ገና አልሞላኝም። ነሐሴ ላይ በጣም ሙቀት ነበረ ሳኡዲ። በሰዓቱ በጣም ብዙ ቪዲዮዎችን ቀርጬ ነበረ። ይሄ ብቻ ሳይሆን ይሄ ወደ ሪፖርት እየሄድኩኝ አቅራቢያው ላይ ነኝ ማለት ነው። ጅዳ ሳኡዲ ማለት ነው። እና እኔ የተለያዩ ቪዲዮዎችን ቀርጬ ነበረ። ልብስም ስገዛ እቃ ስገዛ ማለት ከቪዲዮ ቀርጬ ወደ እናንተ ላስተላልፍ። ምክንያቱም ሳውዲ ብዙ እንደኔ እኔ አሁን የመጀመሪያ እኔ የመጣሁት ወደዚህ ማለት ነው። ያኔ ከ10 አመታት በኋላ ማለት ነው። እንደኔ ደግሞ ብዙ የቆያችሁ አላችሁ እና የኢትዮጵያን እንትን ኑሮ ሰው ብቻ ነው ሰው እንጂ የሚነግራችሁ እናንተ ቀርባችሁ ያላያችሁት ማለት ነው። እሺ ወዶች እና ማለት ነው ያው እቃ ምናምን እንትን ብዬ ነበረ ቀርጬ ነበረ እና ምን ብዬ ነበረ ያቆምኩኝ ነበረ እና እንደኔ ከኢጃዛ ያልመጣችሁ ማለት ነው መጣችሁ ያላያችሁ መጣችሁ ያያችሁት እንኳን ያው እያያችሁት ነው የኑሮን ሁኔታ ማለት ነው። ያ እቃውን ውድነት የትኛው ውድ ነው የትኛው ርካሽ ነው ምናምን የሚለውን ነገር ያ እንትን ይላል እና ያንን ነገር እኔ ያው አብዛኛው ብቻ ሳይሆን ሁሉንም ማለት ይቻላል እና የቤት ዕቃዬን ሳውዲ ነው የገዛሁት ማለት ነው። እና እዚህ መጥቼም እያወዳደርኩ ልነግራችሁ ነበር ስንት እንደፈጀ ምናምን ነገር ማለት ነው። ግን በወቅቱ ጥሩ ላይ አልነበርኩም እና መልቀቅ አልቻልኩም ማለት ነው። አንዳንድ ቪዲዮዎችም ጠፍተዋል። አልሙሄም ኢትዮጵያ እንትን ሳውዲ ኤርፖርት ውስጥ ሚዛን ላይ ደርሰናል። እንደምታዩት ገና ዋናው ላይ አልገባንም። ሚዛን እዚህኛው ነው የገባው ማለት ነው። ገና እቃ እንትን የሚባልበት ላይ ያ አላህ በጣም ብዙ እቃ ነበር የያዝኩትና ቢያንስ በቃ ግማሽ ለግማሽ ነው የተመለሰብኝ ማለት ነው። በጣም ተናድጄ ስሜታዊ ሆኜ ነበረ ማለት በቃ የምፈልጋቸው እቃዎች ነበር የቀሩብኝ። ያ ታውቃላችሁ ለመጨረሻ ጊዜ ስትሄዱ ደግሞ ኢጃዛ ቢሆን ኢትስ ኦኬ ብላችሁ እንትን ትሉት ነበረ። ያልፋል ያኔ ድጋሚ ስመጣ እወስደዋለሁ ትላላችሁ። ግን ለመጨረሻ ጊዜ ስትመጡ በቃ ወይኔ ቦርሳዬ አሳቀኝ። ቦርሳዬ የራሱ ግብ ብሏልና አቤት ኦኬ አልተኛም። እሺ እና ማለት ነው ይዤው የመጣው ነው ቀይን እንግዲህ 8 ኪሎ የተባለችው ናት። 8 ኪሎ በእጄ ይዣት እገባለሁ ያልኳት ናት። ግን ወደ 14 ኪሎ ነበር የመጣችብኝ ማለት ነው። በቃ በእርግጥ የውጭ ሰው ምናምን እንትን አላልኩም የራሴን ነበረ። ያው ለመጨረሻ ጊዜ ስትመጡ ብዙ ነገር ያስፈልጋችኋል። በዛ ላይ ደግሞ ላገባ ነበር ማለት ኒካ አስሬያለሁ ግን ሰርግ ገና ላደርግ ነበረ የመጣሁት እና ለሰርግ የሚያስፈልገኝን ነገር በሙሉ ነበረ አንዳንድ ነገሮችን ያዝኩኝ። እና እንግዲህ ይሄ 30 ኪሎ ወይም 20 እንትን ማነው 23 ወይም 24 ኪሎ አይደለ ይፈቀዳል የሚባለው ያንን ነበር እንትን ያልኩኝ ማለት ነው።
ይሆናል ብዬ ነበር ያዝኩት፣ ግን ወደ 31 32 አካባቢ ነበር የመጣው ሻንጣ ማለት ነው። እና ወይኔ በኋላ በሰዓቱ በጣም ነበር የተናደድኩት። ብዙ ነገር ስንት ጊዜ ተመዘነ መሰላቸው የሻንጣ ሲቀነስ ሲመዘን ሲቀነስ ሲመዘን ሲቀነስ ሲመዘን ብዙ ነበረ። የሆነ እቃ ሲወጣብኝ ይሄን አድርጎት ስል የትኛው ይወጣ የትኛው ይሄድ። ይሄ ብርድ ልብስም ቀረብኝ እዚህ ጋር እንደምታዩት ማለት ነው። ይሄማ ሲጀመር በቃ የማይሆን ነው። በነገራችን ላይ ሰፈር የሆነ ካርጎ ቤት ነበረ እና አጎቴ፣ እህቴ፣ ጓደኛዬ፣ ወንድሜ እኔ ነበርንና እና ዘመዴ ነበርንና ሰፈር ካርጎ ነበረ እና እዛ መዝነነው ስናየው ለካ ሚዛኑ አይሰራም። ሚዛኑ ይሰራል አሪፍ ነው ነበር ብሎን ነበረ ማለት ነው። እንዴት እንደሚመዝንበት እሱ አላውቅም። ስንመዝነው አሪፍ ነው የመጣ። ይሄ 23 ኪሎ ምናምን። ኧረ እንደዛ ከሆነማ በጣም ነው የሚያልፈው ምናምን ነገር አለና ከወጣም በኋላ ነው ብርድ ልብስ የሚገርማችሁ ነገር የጨመርነው ማለት ነው። ብርድ ልብስን ጨምረን የመጣን ሌላም እቃ ሻንጣ ምናምን ይዤ የመጣኝ ያኔ ትንሽዬ ሻንጣ ነበረችን ይዤ መጣኝ። ከዛ እላችኋለሁ እዚህ መጠን እናየዋለን። እናቴ ግማሽ በግማሽ እንትን የሚል አልሆነም መሰላችሁ። እዚህ ጋር ደግሞ ሌላ ሻንጣ አለ። እቃ ሊቀነስ ነው። 10 ጊዜ መዝናለሁ። እኔ አሁን ሳይሆን ራሱ ያሳዝነኛል። ምስኪን እቃዬ ሊመለስብኝ ሆኖ በስቶ ሚዛኑ ማለት ነው። በጣም አዝኛለሁ። እዚህ ጋር እና እህቴ ጋር እየተከራከርን ነበረ። ያአላህ ድጋሚ ይመዘን እያልኩ ነው። ቢመዘን የሚወድል ሊመስል ማለት ነው። ሰው ጊዜ በቃ ይወጣ እየተባለ ነው። እና ብቻ አልሐምዱሊላህ ለኩል ያህል ይሄ ሁሉ ነገር አልፎ ምናምን ብቻ ደስ ይላል። ሁሉም ነገር ካለፈ በኋላ ደስ ነበረ። ወንድሜ ውድ ወንድሜ ይሄኔውት ብቻ ያው ድምፁ ሹሹሹሹ የሚል ድምፅ ስላለው በጣም እንትን የሚል ነገር ስላለው ወይ ድምፁን ኦፍ አድርጌው ነው ማለት ነው። ማለት ብዙ ጭቅጭቆችም ነበሩ ምናምን ነገር ይሄ አይወጣም፣ ይሄ ቅር፣ ይሄ አይሆንም ምናምን እያልኩኝ ማለት ነው። ይቻውን ራሱ 14 ኪሎ እንግዲህ ይቻውን 8 ኪሎ የተባለችዋ 8 ኪሎ ሆና ይዣት የምሄደዋ ነበረች ማለት ነው። እሺ መጣሁ 8 ኪሎ ብዬ ይዣት የምሄደዋ ነበረች። ይቺና 14 ኪሎ ነው የመጣች። ከ14 ኪሎ በቃ መቀነስ አለበት። ይኸው የት ጋር እየተጨቃጨቁ እንደዛም ስለሆነ እንትን ብለነዋል ማለት ነው። ይሄ ይፈታ ያውን የሚወጣው እየተፈታ ነው ማለት ነው። የሚወጣው ሊታወቅ ነው። ወይ ሎሽን ነሽ ምንድነሽ? እስኪ ምንድነው እዚህ ጋር ያለ? ምን ወጣ? ሎሽን ዋዝሊን ምናምን ብቻ የገላ እንትንና ምንድነው ሽቶች ምናምን ሻምፖ ኮንዲሽነር ምናምን ነበሩ። እነዚህ በፌስታል ያለው ወጣ። ከዛ ሲመዘን አሁንም ይወጣ ተባለ፣ ይቀረዋል ተባለ ምናምን ነገር ብቻ አልሐምዱሊላህ ለኩል ያህል እኔ ያንን ጊዜ ሳስታውሰው ያስቀኛል። የሚገርማቸው ጋራሪ ውስጥ ነበርና ድምፅ ማለት አሁን ኦፍ አድርጌው ነው እንጂ ድምፃችን ይሰማ ስንጨቃጨቅና አንዳንዴ ስሰማው በተለይ ቆይ የሆነ ይሄኛው ሻንጣው ሲከፈት የሆነች ቦርሳ አለች እና ያችን ቦርሳ ይዤ ጎለል በቃ ከባድ ናት ደግሞ የሚገርማቸው እና አትቀርም ብዬ ማለት ነው። ያችን ጎለል ነበር እና ራሴን በራሴ ያስቀኛል። ይሄ ይቀራል፣ ይሄ ይሆናል፣ ይሄ ይቀራል፣ ይሄ ይሆናል እየተባለ ነው። እና እላችኋለሁ
አጋጣሚ ቻርጅ አልቆብኝ ነበርና በመሀል ተቋርጦብኝ ነበር። ተመልሼ መጣሁኝ እዚህ ቪዲዮ ላይ ማለት ነው። እና ያው ክርክር ላይ ነን እንደምታዩት ብዙ እቃ ነው የወጣብኝ ማለት ነው። እየተጨቃጨቅን ነው ገና ይሄ ይሁን ይሄ አይሆንም ይሄ ይሆናል ምናምን ገና እንትን እያልን ነው። ብቻ እኔም እያወራሁ ነው ምስኪን እቃ ቀርቶብኝ በቃ የምፈልገው እቃ ቀርቶብኝ በጣም አዝኛለሁኝ ምናምን ነገር ነው። እንግዲህ ምንም ማድረግ አይቻልም። አልሙሂም አልሐምዱሊላህ ላኩል ያህል ያ ሁሉ ነገር አልፎ በሰላም ይሄኛው ሻንጣ ተፈታ ደግሞ ማለት ነው። እቺ ቦርሳ ከባድ ናት፣ በጣም ነው የምወዳት፣ ግን ከባድ ናት። ግን ምንም ማድረግ አይቻልም ቀርታለች። ይሄ ሁሉ እየወጣ ያለው ሁሉ ቀርቷልና ብቻ አልሐምዱሊላህ ላኩል ያህል ሁሉም ነገር እና እላችኋለሁኝ። ይሄን ይመስላል ቪዲዮ። መዝናኛው አየር ውስጥ ስገባና ስወጣ ኢትዮጵያ ውስጥ ስገባ በሌላ ቪዲዮ እመጣለሁ። ቪዲዮ እንዳይረዝም ማለት ነው። ይሄን ቪዲዮ ከወደዳችሁ ሼር፣ ላይክ እና ሰብስክራይብ አድርጉልኝ፣ አበረታቱኝ። ጥፍት ልም ጥፍት እያልኩ ነው እና ከዚህ በኋላ ኢንሻአላህ እመጣለሁ ብዬ ተስፋ አደርጋለሁ። ብዙ ጊዜ እመጣለሁ ኢንሻአላህ። አሪፍ ቪዲዮዎችን ይዤላችሁ እመጣለሁኝ። ላይክ እና ሰብ አድርጉ። ወዳችኋለሁ። ባይ ባይ ባይ። እኔ ይቅርታና ማለት ነው። رحمن يا رحمن ساعدني يا رحمن اشرح صدري قرآن